እውነትን በፍቅር እየያዝን ወደ ክርስቶስ እንደግ ይላል። አሁን አለ እርስ በርስ በመዋደድ ላይ ፍቅርን ጨምሯል። ፍቅርን ጨምሩ። እንግዲህ እግዚአብሔር ፍቅር ነው። ፍቅር የሌለ ማንን አያውቅም? እግዚአብሔር ነው። ፍቅር ከሌለ ማንን አታውቅም ማለት ነው። እግዚአብሔር ነው። ፍቅር ሊኖር ይገባል። የሁሉ የመልካም ስራ ሁሉ ማሰሪያ ምንድን ነው? የማገልገላችን፣ የመዘመራችን፣ እዚህ የመማራችን የሁሉ የውጣውረድ የበጎ ስራ ሁሉ መደምደሚያው የህግ ሁሉ ማሰሪያው የህግ ሁሉ ፍጻሜው ምንድን ነው? ፍቅር ነው። ፍቅር ነው። ተመልከቱ። ስለዚህ ፍቅርን ጨምሩ። ፍቅርን ጨምሩ። ልንዋደድ ይገባል። ወጪ የለውም። ባይዟቸው ወጪ ነው። ስንት ክፋት ነገር እኮ ወጪ አለ። ፍቅር ግን ወጪ የለውም። ዝም ብሎ መውደድ ነው። እንዲሁ ዝም ብሎ አድርገው እንደደረሰው ዓለምን እንዲሁ ወዶታል አይደለ? እንዲሁ ወድ ስለዚህ መዋደድ ያስፈልጋል። ፍቅር መጨመር ያስፈልጋል። የፍቅር መጨመሪያ እግዚአብሔርን መውደድ ነው። የፍቅር መጨመሪያ እግዚአብሔርን መውደድ ነው። እንደገና ደግሞ እግዚአብሔርን የመውደዳችን ምስክሩ ባልንጀራን መውደድ ነው። የፍቅር መጨረሻው ደግሞ ጠላትን መውደድ ነው። ስለዚህ ከፊት ይልቅ የተጋችሁ ሁኑ። የትምህርታችን ርዕስ ምን ነበረ? ከፊት ይልቅ የተጋችሁ ሁኑ። ጥቅሱ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ያው ከ5 ጀምሮ እስከ 11 ስታነቡት በደንብ ታገኙታላችሁ። ይሄንን የቤት ስራ ሰጣችኋል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 11 መላልሳችሁ አንብቡት። እነዚህ ዝርዝሮች እዛ ጋር ታገኛላችሁ። እነዚህ የአስሩ ማዕረጋት ምንጮች ናቸው። ከዚህ አስሩ ማዕረጋት የወጡት ሰው በክርስትና በሃይማኖት እያደገ የሚሄደው እነዚህ በመተግበር ነው እና ከፊት ይልቅ